ቴዲን አፍሮን አብረው አስረውታል ነው ያልኳል። የሚያስደነግጥና እንዴት ይሄንን ነገር ሚስጥር ሊሆን እንደቻለ ነገሩን እንደሚወድ ምናምን በጣም የተረዳውበታል። ምን እውነት ለመናገርና አሳዝኖኛል። በቃ እንትና ኮንሰርት ነው የምንገባው። ቀጣይ የአዶናይን ኮንሰርት ነው የምንገባው። ሞቺን ገዳም ነቅያት ወይም ደግሞ እስከ መሬቱ አንስቼ ወደ ሰሜን ወይ ወደ ሌላ ቦታ ወደ ሸዋ ሀገር ዛይጄ ማስቀመጥ አለብኝ። እቺ ቤተክርስቲያን እየጠፋች መሆኗን ሁላችንን ማወቅ አለብን። ስምሽ ማን ነው? ሰገዮ ስምሽ ማን ነው? እቴ ስምሽን እየጠየቅኩሽ እኮ ነው። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ? እንደምን አመሻችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁኝ። አብራችሁኝ እስከ መጨረሻ እንድትዘልቁ በትህትና እጠይቃችኋለሁኝ ማለት ነው። አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ ደግሞ ይህንን ቪዲዮ አድርጋችሁ እንድትጀምሩ በትህትና እጠይቃችኋለሁኝ ማለት ነው። እንግዲህ በዚህ ሳምንት እጅግ በጣም መነጋገሪያ ከነበሩ ጉዳዮች የድምፃዊ ቴዎድሮስ ካሳሁን ዋነኛው ጉዳይ ነው። ስለሱ ደግሞ አንድ ነገር በጣም የሚያስደነግጥና እንዴት ይህንን ነገር ሚስጥር ሊሆን እንደቻለ ያልገባኝ ነገር አለ። እሱ ደግሞ አሰማችኋለሁኝ ማለት ነው። እና ወደ መጀመሪያ ቪዲዮ ላሸጋግራችሁና ተመልሼ እመጣለሁ። መልካም ቆይታ ይሁንላችሁ። ናፍቄያችኋለሁ። ለጠፋውበት አንድ ወር ካሳ የሚሆን ገራሚ የምናብ ጨዋታ ይዤላችሁ መጥቻለሁ። ሰውነታችሁን ሪላክስ አድርጉና አይናችሁን ጨፍኑ። በረሃ ላይ ብቻችሁን ቆማችኋል። በረሃው መሃል አንድ ሳጥን ወይም ኪዩብ አለ። ሳጥኑ የት ነው ያለው? አየር ላይ ነው ወይስ መሬት ላይ ነው? መጠኑስ ትንሽ ነው ወይስ ትልቅ ነው? አሁን አይናችሁን ግለጡ። ሳጥኑ እናንተ ናችሁ። ሳጥኑ መሬት ላይ ከሆነ ያያችሁት ሪያሊስቲክ እና ነገሮችን በምክንያት የምታዩ ሰዎች ናችሁ። በሰው ተረት አትታለሉ። ሳጥኑን በአሸዋ ውስጥ ተቀብሮ ከሆነ ያያችሁት በአሁኑ ሰዓት የሆነ የምትደብቁት ሚስጥር አለ፣ ወይም ደግሞ ሰዎች እውነተኛ ማንነታችሁን እንዲያውቁ አትፈልጉ። የመስታወት ሳጥን ካያችሁ ደግሞ ግልጽ ናችሁ። የውስጣችሁን ለመናገር ለሰው አትፈሩ። ሰዎችን በቀላሉ ያምኗችኋል። ሳጥኑ አየር ላይ ሲንሳፈፍ ካያችሁ ትልቅ ህልም አላችሁ፣ ክሬቲቭም ናችሁ። ነገር ግን አንዳንድ ጊዜ ከእውነታ ትርቃላችሁ። ያያችሁት ሳጥን ትንሽዬ ከሆነ ብዙ ትኩረት የማትወዱና ጥንቁቅ ሰው ናችሁ። እናንተ ያያችሁት ሳጥን የትኛውን ነው? እስቲ በኮሜንት አሳውቁኝ። ሊትን ይሸጣዋለሁ ምገዛ ሰው እንድታገናኙኝ በእግዚአብሔር ስም እጠይቃችኋለሁ። ሰላም እግዚአብሔር ይብዛላችሁ። በሀገር ውስጥ የምትገኙ ክርስቲያን ያበል እኔ የምገኘው መጥቶ ፈለገ ሕይወት ቅድስት ኪዳነ ምሕረት አንድነት ገዳም ውስጥ። እቺ ገዳም ከተመሰረተች ወዲህ ብዙ ነገሮችን ብትሰራም ብዙ ነገሮችን ብታከናውንም እስከዛሬ አባቶች የሚኖሩባት አባቶች የሚያርፉባት ቤት በዚህ ክረምት ሊወርቅም ስለደረሰ መሰረተ ልማት የሚባሉ አንድም ነገር ስለሌለ እኔ በራሴ ላይ ወስኛለሁ። ውሸት ነው ካላችሁ ስልኬ ባዮ ላይ ያለ አናግሩ። ምገዛውን ሰው አገናኙ። ከዚህ በኋላ ለምንም ለየትኛው የምለፋበት ጉዳይ የለኝም። አንድ ነገር የለም። ታዋቂ አርቲስት፣ ታዋቂ ቲክቶከር ግዴታ ማወቅ አለብኝ እንዴ? ወይስ ደግሞ እቺን ገዳም ነቅያት ወይም ደግሞ እስከ መሬቱ አንስቼ ወደ ሰሜን ወይ ወደ ሌላ ቦታ ወደ ሸዋ ሀገር ዛይጄ ማስቀመጥ አለብኝ እንድትረዳ? ሌላም ግር ብሎ እንደ ሌላው ገዳም እንዲያግዛት እንደዛ ማድረግ አለብኝ? እውነቴን ነው የምላችሁ። ዳሊቴን ይሸጣዋለሁ፣ አገናኙኝ። ምንም ገንዘብም ንብረትም ሌላ ያፈራሁት ሌላ ሀብት የለኝም። ያለኝ ሀብት እቺ ብቻ ናት። በዚህች እንኳን ለዚህች ገዳም አበርክቼ ብሞትም ብኖርም እግዚአብሔር ያውቃል። የሚገዛ ሰው አገናኙኝ። በእግዚአብሔር ስም በእናታችን በቅድስት ኪዳነ ምሕረት ባዛኝቷ ይያችኋለሁ። አገናኙኝ። ጋይስ ይሄንን ቪዲዮ ስታዩ ምንድነው የተሰማችሁ? እኔ በጣም ያዘንኩበት እጅግ የሚያሳዝን የሀገራችንና እንግዲህ የዚች ቤተክርስቲያን ነገር ከባድ ሁኔታ ላይ እንዳለች እንዲሁም ህዝቦቿ ወይ ደግሞ አማኞቿ እንደረሷት እየታየኝ ነው ያየሁትኝና እንግዲህ እኚህ አባት እያሉት ያሉት ነገር እጅግ በጣም የሚያሳዝን ነገር ነው።
እቺ ቤተክርስቲያን ለምንድን ነው እኛ አማኞቿ ልንጠብቃት፣ ልናድናት፣ ልናገዛት ያልቻልንበት ምክንያት ምንድን ነው? እየጠፋች እንደሆነ ሁላችንንም ማወቅ አለብን። የትም ኦርቶዶክሳውያን ብቻ ሳንሆን እንግዲህ ሁላችንንም እስልምናም ያለን፣ በፕሮቴስታንት እምነት፣ በካቶሊክ፣ በሌሎች እምነት ያለን ሁላችንንም ይቺ ቤተክርስቲያን ባለውለታ ቤተክርስቲያን ነች እና እቺ ቤተክርስቲያን ማገዝ አለብን ሁላችንንም። በተለይ ደግሞ እኛ ኦርቶዶክሳውያን እቺ ቤተክርስቲያን እጅግ በጣም ማገዝ አለብን፣ መርሳት የለብንም። እየጠፋች ነው ያለችው። ዋና መሰረቷ እነዚህ ገዳሞች ናቸው እና እባካችሁ ይህንን ቪዲዮ የምታዩ ሰዎች ሁላችሁንም ይህንን ቪዲዮ አይታችሁ ለሁሉም ሼር እያደረጋችሁ ማገዝ ያለባችሁን በየእምነተ ቤታችሁ እየሄዳችሁ ይህንን ነገር እንድታሳውቁ እቺ ቤተክርስቲያን እናድናት ማለት ፈልጋለሁኝ። እንግዲህ እጅግ በጣም የሚያሳዝን ነው። ምናልባት መማር እህታችን ለመርዳት ተዘጋጅቻለሁ ብላለች። እንግዲህ እናንተ ደግሞ ይህንን ነገር የምትሰሙ ሰዎች እቺ ቤተክርስቲያን እናድናት። ከሁሉም በላይ እቺ ቤተክርስቲያናችን ነች። እሷ ካለች እኛ አለን፣ እሷ ከሌለች ደግሞ እንግዲህ እኛም ትውልዱም አይኖርም ማለት ነው እና እባካችሁ ይህንን ነገር ለማስተላለፍ ፈልጋለሁኝ። በዚህ አጋጣሚ እጅግ በጣም የሚያሳዝን ነገር ነው። እኚህ አባት በእንደዚህ ሁኔታ ተሰኩነው እንዲህ ሆነው ስናያቸው እጅግ በጣም የሚያሳዝን ነገር ነው። እንዴት አድርገው ነው እኚህ አባት ይህንን ያህል ጠንካራም ብለን ምናምናቸው አባት ይህን ያህል ምን ቢያጋጥማቸው ነው ጋይስ? ይህንን ያህል እኔ እንጃ፣ በጣም ከባድ ነው። በሳቸው አይን ሆኜ ስመለከት ምን አይነት ከባድ ነገር እንደተጫናቸው ነው እንግዲህ እኔ የተረዳሁት ማለት ነው። እና እንግዲህ ይህንን ነገር ለማድረስ እንደ ድምጽ ለመሆን ነው የፈለኩት ጋይስ። ሰላም ነው አለሁልህ። ማን ነው ስምሽ? ብርቱካን እባላለሁ። ብርቱካን እንዴት ነሽ? አለሁ። አስፈምሰኝ። እኔ መፈመስ ነው ቲክቶክ ምናምን ትሰሪያለሽ? አዎ መስራት ነው ፈልጎ ግን ትሰሪያለሽ ነው? አዎ ካሜራ የለኝም። ማንካም ስልክ የለኝም። ኦኬ። ስለዛ እሱ ነው ችግሩ። ስልክ ቢኖረኝ እሰራለሁ። ቲክቶክ ብትሰሪ ምንድን ነው የምትሰሪው? መፈመስ እናቴ ማስተዳደር ነው ፈልጎ። እናቴ ደካማ ነች እኮ። ምን አይነት ቪዲዮዎች ነው የምትሰሪው? ፈኒ ቪዲዮ ነው የምሰራው። ኦኬ። ታስቂያለሽ ማለት ነው? እዚያው አካባቢ ነሽ? በቃ እንገናኛለን። ስምሽ ማለት ብርቱካን እባላለሁ። እሺ ብርቱካን። እሺ ቴዲን አፍሮን አብረው አስረውታል ነው እያልኩ ያለሁት። ታስሯል ቴዲ። በአሁን ሰዓት ምን ማድረግ አለብን? አለም ላይ እኔ በእንግሊዝኛ ቪዲዮ እሰራለሁ። ዛሬ ማድረግ ያለብን ቆይ እኔ ሶሉሽን ልንገርህ። አንዴ እኔ በእነዚህ ሰዎች በቴዲ ማናጀሮች ላይ በተደረገው ነገር ላይ በእንግሊዝኛ ቪዲዮ እሰራለሁ። አለም ላይ ኢንተርናሽናል እንዲወጣ ቴዲን ምን ያህል ትሬት እያደረጉት እንደሆነ በእንግሊዝኛ ቪዲዮ እሰራለሁ። ሌሎቻችሁ አረብኛ የምትችሉ በአረብኛ ተግባባን። ሌላ ቋንቋ የምትችሉ ደች የምትችሉ ሌላ ቋንቋ የምትችሉ በሙሉ በምትኖሩበት ሀገር ቋንቋ ቪዲዮ ቫይራል በተለይ አሜሪካ የሚኖሩ እዚህ የተወልዱ ያደጉ ልጆች በብዛት በእንግሊዝኛ ስሩ። ቲክታክ ያለ። ስለዚህ ምንድነው የምናደርገው? አሜሪካ ያለን የእንግሊዝኛ ወይም የሌላ ቋንቋ የምትችሉ ወንድምና እህቶቼ በሙሉ እናጥለቅልቀው። ከዛ በኋላ መንግስት የሰው ልጅ ድምፅ አቅም እንዳለው ፓወር እንዳለው ከነሱ በላይ እንደሆነ ማየት መቻል አለበት። ከዛ በኋላ እነዚህ ሰዎችን ይፈታል። እነዚህ ሰዎች ጋር ደርሼ አይልም መንግስት። እነሱን ነካው ማለት መንግስት በተለይ በስልጣኑ እንዴት ስልጣኑን ያመልከዋል። ስለሚያመልከው ስለሚንገጫገጭበት ነገር ይሆናል። ስለዚህ አሜሪካ ያላችሁ ወንድምና እህቶቼ በሙሉ especially the young generation, I want to make sure you make a video about Teddy Afro because they are threatening him right now. So you make sure you make a video about it. Okay? Be a voice for Ethiopian freedom fighter Teddy Afro. Everybody has to do it. ያንን አድርገን በሙሉ ድምጽ አድርገን ዓለም ላይ እንዲሰማ እናደርጋለን። ቴዲ አፍሮ የገንዘብ ጉዳይ ሳይሆን የህልውና ጉዳይና የማንነት ጉዳይ ላይ ስለሚሰራ በሱ ጉዳይ ላይ ነው የምናደርገው። ቴዲ አፍሮን ያሰሩትን ሰዎች የታሰሩትን በደንብ አድርገን እነሱን ጨምሬ ይሄ ነገር እነዚህ ሰዎች በሁለት ቀን ውስጥ ካልተለቀቁ አፕራምሽ ቫይራል አስወጥቼ ይሄን መንግስት ድምጥማጡን ነው የምናጠፋው። አፕራምሽ ጋይስ የሆነ የተደበቀ ነገር ያለ አይመስላችሁም? በዚህ ጉዳይ ላይ
እኔ እንጃ በጣም ነበር የገረመኝ። ዮኒ እንዴት ነው ይሄንን ሊል ይቻለው? እኔ እንጃ የሆነ የደበቁት ነገር ያለ ይመስለኛል። ወይ ደግሞ ቴድሮስ ራሱ እንግዲህ ወይ ደግሞ ሌሎች ይህንን መረጃ ማድረስ የሚችሉ ሰዎች ይህንን ለምንድን ነው ደብቀው ሊይዙት የፈለጉት ምክንያት? ማለት አሁን ዮኒ እያለው ያለው እንግዲህ ቴድሮስ ከነሱ ጋር ታስሯል፣ ግን ይህንን ነገር ሊታወቅ አልተፈለገም ነው እንደዛ እያለ ያለ ነው የመሰለኝ እኔ ካልሳሳትኩኝ ጋይስ። ለምን ይመስላችኋል? በምን ሊያስፈራሩት ይችላሉ? በጣም እኔ እንጃ በጣም ከባድ ነው ጋይስ። ምን ትላላችሁ እናንተ? ለምን ይመስላችኋል? ቴዲን አፍሮን አብረው አስረውታል ነው እያልኩ ያለው። ታስሯል ቴዲ። በአሁን ሰዓት ምን ማድረግ አለብን? አለም ላይ እኔ በእንግሊዝኛ ቪዲዮ ሰራለሁ። ዛሬ ማድረግ ያለብን እኔ ሶሉሽን ልንገርህ። እኔ በእነዚህ ሰዎች በቴዲ ማናጀሮች ላይ በተደረገው ነገር ላይ በእንግሊዝኛ ቪዲዮ ሰራለሁ። አለም ላይ ኢንተርናሽናል እንዲወጣ ቴዲን ምን ያህል ትሬት እያደረጉት እንደሆነ በእንግሊዝኛ ቪዲዮ ሰራለሁ። ሌሎቻችሁ አረብኛ የምትችሉ በአረብኛ ተግባባን። ሌላ ቋንቋ የምትችሉ ደች የምትችሉ ሌላ ቋንቋ የምትችሉ በሙሉ በምትኖሩበት ሀገር ቋንቋ ቪዲዮ ቫይራል በተለይ አሜሪካ የሚኖሩ እዚህ የተወልዱ ያደጉ ልጆች በብዛት በእንግሊዝኛ ስሩ ትካፈላላችሁ። ስለዚህ ምንድነው የምናደርገው? አሜሪካ ያለን የእንግሊዝኛ ወይም የሌላ ቋንቋ የምትችሉ ወንድምና እህቶቼ በሙሉ እናጥለቅልቀው። ከዛ በኋላ መንግስት የሰው ልጅ ድምፅ አቅም እንዳለው ፓወር እንዳለው ከነሱ በላይ እንደሆነ ማየት መቻል አለበት። ሀይ እንዴት ናችሁ? እስኪ ስለ ቴዲ አፍሮ አልበም የተወሰነ ነገር እናወራ። ብዙ እየተነተነው ነው አይደል? ያው እንደዚህ ዲቴል ይሄ ነው የሙዚቃ እንዲህ ነው የሙዚቃ እንዲህ ነው ላችሁ ሳይሆን ባጭሩ አጠቃላይ ስለ አልበሙ የተሰማኝ ነገር ነግራችኋለሁ። ያው እኔ እንጠብቀውን አግኝቻለሁ። በጣም ነው ደስ ያለኝ። ምርጥ አልበም ነው የሰራው። እንዳልኳችሁ ባለፈው በሱ እድሜ በሱ ኢነርጂ ከሚጠበቀው በላይ ሰርቷል። ሁሉም ትራኮች ማለት ይቻላል በቃ ምርጥ ናቸው በጣም እና ትንሽ ምናልባት በእኔ አሰማም የደበረኝ ነገር ይሄ ሚክሲንግ እና ማስተሪንግ ላይ የተወሰነ የሚረብሽ ነገር ያለ ይመስለኛል። ከዛ ውጭ ግን በጣም የሚገርም ስራ ነው የሰራውነት። በጣም በቃ የሆነ አድናቆቴ በጣም ነው የጨመረውና ያው ሁሉም ሰው ስለሚለው ስለሱ እንትን እንበልና አጠቃላይ ስለተሰማኝ ነገር ልንገራችሁ። ሁሉም ሙዚቃዎች ላይ ማለት ይቻላል የሆነ አለ አይደለ ህፃን ልጅ ጨዋታ ተከልክሎ ቤት ተዘግቶበት የተቀመጠ አይነት እንደዛ አይነት ስሜት ነው የተሰማኝ። ማለት የሱን የነፍሱን ጭንቀት ይሄን ያህል አመት ምን ያህል እንደተጨነቀ ይሁን ነገር ማድረግ እየፈለገ እንዳልቻለ አይነት በቃ ለአረድ ኢትዮጵያ እንድትሆንለት የሚመኘው ነገር አለ አይደለ? ያን ነገር እንዳልሆነለት የገለጸበት አልበም ነው ብዬ አስባለሁ። ከዚህ በፊት ያው የሀገር ዘፈን ሰርቷል እኮ ምናምን፣ ግን አሁን እድሜው ላይ አላረል ትልቅ ሰዎች የሆነ ነገር መንቀሳቀስ እየፈለጉ እግራቸው ወገባቸው ምናምን ቢሚላቸው ነገር ማድረግ እየፈለጉ እንደዚህ አይነት ስሜት እኔ ተሰማኝ። እኔ እንደውም ተስፋ ምናምን ከሚለው ይልቅ የሆነ ግማሽ ተስፋ ወደ መቁረጥ የሄደበት አይነት ስሜት ነው የተሰማኝ። አላቅም እኔ እንደተሰማኝ ድምጽ ውስጥ፣ ምክንያቱም ሁሉም ድምጽ ውስጥ የሆነ ሲቃውን ሰምቻለሁ። በቃ የነፍሱን ጭንቀት በቃ ሀገር ምን ያህል ሀገሩን እንደሚወድ ምናምን በጣም የተረዳውበት አልበም ነው እውነት ለመናገርና አሳዝኖኛል። በቃ በጣም ነው አንጀቴን የበላኝ። በቃ እኔ ከሙዚቃዎቹ ይልቅ የሱን ስሜት ነው ያየሁበት ይሄን አልበምና በጣም የሚገርም ሰው ነው። በቃ እኔ አድንቄ ራሱ አይወጣልኝም። አስገርሞኛል፣ በጣም አስገርሞኛልና አጠቃላይ ስለ ዘፈኑ ማለት ከሙዚቃዎቹ ደግሞ የቱ ተመቸሽ ብትሉኝ እኔ ለጀንበር አድልቻለሁ። ዋናው እንዳለ ሆኖ በቃ ሁሉም ሌሎቹ ለሶስት ምናምን ብትሏቸው ሁለተኛ ሶስተኛ ብትሏቸው አብዛኛው ተመሳሳይ አይነት ስሜት ነው ያለኝ። ግን በጣም መጀመሪያ የሰማሁትም እሷ ነውና በጣም ያስደነገጠኝ። በቃ የምትደነግጡት የለም ስትሰሙት እንደዛ አይነትና ይሄ ነው እላችኋለሁ። አመሰግናለሁ። ስምሽን ንገሪኝ እህቴ፣ ስምሽን እንተዋወቅ። እሺ ቤታ የኔ እናት ነው። ስምሽን ንገሪኝ። ወይ ኔትወርክ ነው። እሺ ቤታ እህቴ ስምሽን ንገሪኝ። እሺ በስመ አብ ወወልድ ወመንፈስ ቅዱስ። ስምሽ ማን ነው እህቴ? ስምሽ ማን ነው? ሰግዮ ስምሽ ማን ነው እህቴ? ስምሽን እየጠየኩሽ እኮ ነው። ጆን ዳንኤል ስምሽ ማን ነው? ማናት? ስምሽ ማን ነው ያልኩሽ ነው። ጆን ዳንኤል እባክሽ ተረጋጊ። እባክሽ መልሽ ይላል እንጂ ልቀት ነው ያንቺ ያማንዴ የነገርኩህ አቀርብም እንዴ ማን ይሰማል? ማናት? ምንድነው? እባክሽ ተረጋጊ።
እህቴ እባክሽ ተረጋጊ። ስምሽ ማን ነው? ኬክ ነው እህቴ፣ ኬክ ነው። የት ነው የምትኖሪው? ማርያም ያውቃ ነው ወይስ እውነቷን ነው? እኔ እየተናደድኩ እኮ። ኧረ እውነቷን ነው። ንቀት ነው እንዴ? ኧረ ቤት ይደብራል። ለምንድን ነው ለካ አታነብም እንዴ? ማነብ ሰው ይዘብኝ እንደምትመጣለህ የሴቷ አክሊሉ አንብቢያ አንብቢ። እኔ ከጠዋት ጀምሮ እንደ ፖሊስ ሰራ ነበረ። ሴት ደግሞ ስለሚነግርሽ አለሽ ምንድን ነሽ? ተረጋጊ እባክሽ ተረጋጊ እህቴ፣ ምንም ያናድድ ነገር የለም። ጆንዳኒ ነቅለሽ ከወጣሽ ይሄ ዲስሪስፔክት ነው። ታስተቆሪ ይሄ ነው ማስተቆር። ነይ ወጪ ማናባቱ ፈርቼ ነው የሚጠራ። ስም ማን ነው ወንድሜ? ስም ማን ነው? ምንድን ነች እቺ? ወንድሜ ማን ነው? ስምህን ንገረኛ ወንድሜ፣ ስምህን። እባክህ ተረጋጋ ወንድሜ፣ ውሃ ጠጣ ምናምን እባክህ። ካናደድኩ በጣም ይቅርታ ባለህበት። ወይኔ በጣም አናደድኩት። አዎ ጠጣ። በጣም ያናደድኩ ነው። ገና ስምህን መንገር ትችላለህ ወንድሜ? ስም ማን ነው ወንድሜ? ወይዬ አንድ ያዳምጪኝና አውርቼ ልምጣ። እሺ ስሚኝ፣ አንድ ያዳምጪኝ። አላወራም። እሺ አዳምጪ ወንድሜ። 2 ደቂቃ ስሚኝ። እሺ ወንድሜ፣ 2 ደቂቃ ስጪኝና አንተ ነው አሁን ማውራት ትችላለህ። ዝም በይ በቃ። 2 ደቂቃ ብቻ ስጪኝና አውርቼ ልምጣ። 2 ደቂቃ ብቻ ስጪኝ፣ አንዴ አውርቼ ልምጣ። ዝም በይ። እሺ ወንድሜ፣ ዝም ብያለሁ። ስሜ ኤልያስ ነው። አዲስ አበባ ዝም ብያለሁ ወንድሜ፣ ዝም ብያለሁ። 2 ደቂቃ ሰጥቻለሁ። ዝም ብያለሁ እኮ። እሺ አንዴ። እሺ ስሜ ኤልያስ ነው። አዲስ አበባ ነው። ቀጥል። ዝም ብያለሁ። ቀጥል እባክህ። ወንድሜ ዝም ብያለሁ። ይኸውልሽ አንዴ እነሱም ባሉበት እኮ አንዴ ተናግሬ ተደለለ። አንቺ ግን ዝም አትይም። ቆይ አንዴ 2 ደቂቃ ልስማት። እሺ ዝም ብያለሁ። ስሜ ኤልያስ ነው። አዲስ አበባ ነው። ወንድሜ እየጠበቅኩ እኮ ነው። አውራ እንጂ በፈጣሪ አውራ እንጂ ወንድሜ እየጠበቅኩ። ሰማይና ምድሩን የዘረጋ አምላክ ነው። የእንትና ኮንሰርት ነው የምንገባው። ቀጣይ የአዶናይን ኮንሰርት ነው የምንገባው። የሚገርም ኮንሰርት ያዘጋጃል። ከምር ግን እኮ ልናዘጋጅ ነው። የኔና አዶናይ የእንትናችን ከፋናችን ጋር የምንገናኝበት ፕሮግራም ሊኖረን ነው። በዚህ ትልቅ ኢቨንት ቪዲዮ ላይ አይታችሁታል። እያወራን ነበረ ቪዲዮ ላይ ምናምን አይታችሁታል። ቪዲዮ ላይ ልንቀውጠው ነው። በስማም ፖሊስ ከሳይራም ለገረዝ ማም ደቦልድ ነው የምላችሁ። ይለ ቀውጥለታል። እግዚአብሔርን ይቀመጣል። ፎርፎር ፋሚሊ ቢራቢሮ ፋሚሊ ጋይስ የነበረኝ ቆይታ ይህንን ይመስላል። እንግዲህ ጃኒና አዶናይ ኮንሰርት ወይ ደግሞ ከወዳጆቻቸው ጋር የሚገናኙበት ኢቨንት ሊያዘጋጁ ነው እየተነገረ ያለው። እንግዲህ ጃኒ ራሷ እንግዲህ ምስክር ሰጥታለች። እጅግ የሚያስደስት ነው። እንግዲህ እኛም የምንቀላቀል ይመስለኛል ማለት ነው። እንላችሁንም እንዳትቀሩ። ቀኑ እንግዲህ እስኪነገረን በትዕግስት እንጠብቃለን ማለት ነው። እንግዲህ እስካሁን ያያችኋቸውን ቪዲዮዎች እንግዲህ እንዳትረሱ ማለት ፈልጋለሁ። የነበረኝ ቆይታ ይህንን ይመስላል። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ደግሞ በእነዚህ ጉዳይ የምታካፍሉኝ ነገር ካለ መስጠት ትችላላችሁ። ሰላም ጤና ይስጥልኝ።